ፍፄና ስምረት ዓለም አቀፍ የሚባለውን ልጅ አግኝተውት ነበረ። እንግዲህ ስለ ሀይሚና ስለ ብሩኬ ጉዳይ ሊያወሩ። እኔ ግን ለምን እንደሚያገኙት እኮ እኔ አይገባኝም። ዓለም አቀፍ የሚባል ሰውዬ እንኳን ሰላም ሊፈልግ ጭራሽ ሰውን እንኳን በስትክክል የማያወራ ልጅ ነው ንቀቱ። እንዲሁም ደግሞ ዳኒ ሮስ እንግዲህ እየተሟዘዘ ይገኛል። ይሄ ልጅ እኮ ፍቅር ሳይሆን መጋኛ ነው የመታው። የፍቅር ምች መትቶታል። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። ውድ ቤተሰብ አሁን እኛ ጥያቄው ራሱ አልመለስልን ያለ አታግኟቸው ሲባሉ ለምንድን ነው እየባሰባቸው የሚመጣ? አሁን ፍፄና ስምረት ትናንት ዓለም አቀፍን አገኙት። ፍፄ በደንብ ያውቀዋል ይሄን ልጅ ምንም አይነት ሰላም እንደማይፈልግ እሱን በሀሰት እየወነጀለ ነበር አይደል? አንተ ነህ ብሩኬን ያስመታው ማለት ብሩኬ ዳኒን ይዘ ብሩኬ እንዲመታው ያደረክ እያለ በሀሰት እየወነጀለበት ነበር። ነገር ግን ትናንት ሄዶ አገኘውና ሀይሚና ብሩኪ ተው ምንላቸውን አልሰማ ብለው አሁን ይሄው እየሄዱ ያገኛሉ። አሁን ደግሞ ፍፄ ተጨመረና በጣም ግራ ነው የሚያጋባው። ደስ ያለኝ ነገር ግን ስምረት በጥፊ አጦሉላ ነው የጣለችው። እሰይ እንዴት አንጀቴ እንደራሰ እና ዳኔሮስ ደግሞ እንግዲህ ትናንትና ምንም ነገር እንዳልነገረችው ሀይሚ ትናንት ከዛ ቦታ የተገኘችው ሲጀመር እንደ ሰው ይሰማል ብላ ሁሉን ነገር ነግራው ነው ማለት። ይሄ ቪዲዮ ራሱ ኤዲት የተደረገ ነገር ነው። ሀይሚ ያወራችው ሁሉ ከዛ አልገባም። አንዳንድ የሚፈልጋቸውን ብቻ ነው ያስገባው እንጂ እርግጠኛ ነኝ ያንን ያክል ሀገር መታሱን ልታገኝ ማለት ነው። እንግዲህ ሩቅ ነው የምትመጣበት ሰፈር ማለት ነው። እችን ብቻ አውርታ አትሄድም። በጣም ብዙ ስለተደረገው ነገር አውርተዋለች፣ ግን በቃ ቆርጦታል። ትንሽዬ ነው እሷን ድምጽ ያስገባው። በጣም ብዙ ነገር አውርተዋለች። ከብሩኬ ጋር መጣላት እንደሌለባት ያደረጋቸውን ነገሮች ሁሉ ጠይቀዋለች። ግን ክፋቱ የራሱን ድምጽ ብቻ ነው ያበዛው። የሀይሚን ደግሞ ትንሽዬ አስገብቶ ቪዲዮን ሰርቶታል። ግን ቢሆንም በዛች ትንሽ ደቂቃ ውስጥ ልክ ልኩን ነገራው ነው የሄደችውና ከዚህ በኋላ ቪዲዮ እንደማይሰራ እሱን መወገን እንደሌለባት ለቤተሰብ እንደዚህ አይነት ቪዲዮ እንደማይደርስ አድርጋ ነው አስቆርጣ ጥላው ሄደች። እየጠራት ሁሉ ጥላው ሄዳለች እና አሁን ደግሞ ስሟን ኤች ብሎ ለጥፎ በቲክቶክ ይሟዘዛል። አንቺ ነሽ ሀሳቤ እያለ ማለት ነው። ሺህ ጊዜ እያሰብካት ትኖራለህ እንጂ ሀይሚ እንደሆን አታገኛትም። እና አሁን ዳኒ ማለታችን ጥለን ሀይሚና ብሩኬ መጠንቀቅ እንዳለባቸው ነው እኛ መናገር ያለብን። ምክንያቱም ይሄ ልጅ የሚያቆምም አይደለም። እንኳን እሱ ጓደኞች ሁሉ ሰላም አያወርዱም። እና ጓደኛችሁን ምከሩት ሲባሉ በተቃራኒው እነሱ እናንተ ከሱ ህይወት ውጡ፣ ከሀይሚ ህይወት ውጡ የሚሉት ደፋሮች ናቸው። ስለዚህ ሀይሚና ብሩኬ አሁን ካወቁበት ሁለቱም በአንድ መሆን አለባቸው። እና እኔ አሁን ማለት የምፈልገው ሀይሚ በተለይ ሀይሚ ሴትም እንደመሆኗ መጠን እሷ ብዙም ያን ያክል እንዴት ነው ነገሮችን ጠለቅ ብላ አታውቅም እና ያስፈራል። እየተከታተሏት ቢሆን ስትወጣ ስትገባ ከዚህ በፊት ፋሲል ያደረገውን አይታችኋል። በምትወጣበት ሰዓት ነው ይዟት የሄደው እና ይሄ ተንኮለኛስ ምን እንደሚያደርግ ማን ያውቃልና ነው። ስለዚህ ሀይሚ አደራሽን እባክሽ ራስሽን ጠብቂ፣ ከእንደዚህ አይነት ሰዎች ጋር ራቂ። አሁን የጋሽዬ ልጆች ራሱ የሆነ ምን እንደገባባቸው አላውቅም። ሁላቸውም ህይወታቸው ተበጥብጧል። አብርሽን ታዩታላችሁ፣ ኤፍሬም ከቤዛ ጋር እንደገና ሀይሚም ከብሩኬ ጋር በቃ ሁሉም ማለት ነው በሰው አይን እንዳልገቡ። አሁን ደግሞ በቃ ሁሉ ነገሩ ከነሱ ላይ ተደፈደፈ። በቃ እኔ እንጃ ምስቅልቅል ብሏል ሁሉ ነገር እና ጋሽዬም ራሱ ትናንት በጣም እየተናደደ ነበር። ከየትኛው ይሁን አሁን ሶስቱ ልጆችም ችግር ላይ ናቸው። እንዴት ይሁን እንዴት ይበጠስና አብርሽን በዛ ያለቅሳል። ብቻ ሰው ሁሉ ጋሽዬ ለምንድን ነው የማያስታርቃቸው? ጋሽዬ ለምንድን ነው የማያስታርቃቸው ይላል። ጋሽዬ ራሱ ከስንቱ ይቆረጥ ግራ ገባው እኮ። ባለፈው እንደዛ ሩታን በስንት መከራ ነው አባብሎ ምን ብሎ ያስታርቃት። አሁን ደግሞ ሄዶ እሷን መጠየቁ ራሱ ግራ ገባውና አሁን ሀይሚን እንደው ባየልን በፈጣሪ የምሬን ነው ሀይሚን ባየልን የሆነ ነገር ባረጋቸው ሀይሚና ብሩኬን እና ይሄ ዳኒ ማለት ነው አንድ ነገር ካላየ የሚያቆም ልጅ አይደለም። እሱም ደግሞ ሀይሚና ብሩኬ ተለያዩ፣ በቃ የመጨረሻ ተለያዩ የሚለውን ቃል ነው የሚፈልገው እና አሁን ሁሉም ነገር እያስፈራኝ ነው የመጣ ምን እንደሚያደርጉ ምንም ስለማይታወቅ ማለት ነው። እና ከባድ ነው እና ሀይሚዬ ብሩኬ እግዚአብሔር የጠብቃችሁ። በጣም ምን አይነት ሰይጣን የሆኑ ሰዎች በዙሪያቸው እንደገቡባቸው ብቻ ፈጣሪ መልካም ነው፣ ከዚህ ሁሉ ነገር ያወጣችኋል ብዬ አስባለሁ። ሰው እስኪ አሁን አልፈልግም እኔ እንደዚህ አይነት ነገር ከሚስት ጋር ሰላም ፈጥረ ህይወትህን አስተካክል ብለው ሄዳ እንደገና ስሟን ለጥፎ መስፈን ምን ይሉታል? አሁን ሙዚቃ መለጠፍ ሰው እንኳን ማለት እስኪ አፈቀርኳት ያላት ልጅ እንኳን ትታዘበኛለች ብሎ ትንሽ አይደብረው? 4 ዓመት ጓደኛ 2 ዓመት በፍቅር የነበሩ ሰዎች እሷን በአንድ ጊዜ ካድ አድርጎ እችም ሴት ናት እኮ ሀይሚም ሴት ነች አይደለ? ስለዚህ እንዴት አይነት ስሜት ይኖራታል ብሎ አስቦ እንደሆነ እንደዚህ የሚሆነው ግራ ነው የሚያጋባው። አዙሮ ያለ ማሰብ ነው ይሄና
እኔ አሁን ብሩኬ ያለበት ራሱ የምር አሳሰበኝ። ያው እንግዲህ አንድ ቀን ትናንት አልመጣም፣ ምን እየሆነ እንዳለም አናቅም፣ ምንም ነገር አናቅም ስለሱና በየቦታው ዱባይ ልሄድ ነው ዱባይ ልሄድ ነው ይላል። ይሄ የተሳሳተ መረጃ ነው። ከዚህ በፊት ዱባይ ልሄድ ነው ስላለ በዛ ነዱሽ ሆኗችሁ ዝም ብላችሁ አታወሩ ግን